ግንቦት ሰባትን እየመሩ እዚህ ሀገር በመጡ ሰዓት የተፈጠረን ነገር መነሻ አድርገው የቀድሞት የአጋሩ አቶ ልደቱ አያሌው ያቀረቡት አንድ ጥያቄ ነበር። ይሄ ጥያቄ ለኛም ጣቢያ ደርሶ ስለነበርና ይህን ጥያቄ አቅርበንሎት ፍላጎት እንደሌሎት ስለገለጹልን ለምን ሳይፈልጉ ቀሩ የሚለው ጥያቄ መጀመሪያ ጥያቄ መሆን አለበት። ብዙ ተመልካቾቻችን በእርግጠኝነት ይህንን ማወቅ ስለሚፈልጉ ምኑን ማወቅ ስለሚፈልጉ ለምንም ቢያሉ ከአቶ ልደቱ አያሌው ጋር ፊት ለፊት ተገናኝተው እንከራከር የሚል ጥያቄ ለሁሉም ሚዲያዎች ደብዳቤ ያስገብተው ነገር ግን እርሱ ፈቃደኛ ባለመሆኑ ስለሌሎቹ አላቅም እኛ ጋር ግን በህዝብ ግንኙነታቸው በኩል 2-3 ጥያቄውን አቅርበን ፈቃደኛ ስላልሆኑ ከርሳቸው ጋር ለብቻቸው ይህን እድል ሰተናቸው ሐሳባቸውን እዚህ ሲገልጹ ነበርና ለምን ፈቃደኛ አልሆኑም? ለምንድነው ከልደቱ ጋር መከራከረው ወርም ወያየው ምን ጉዳይ ስላለ ነው? ጉዳያቸው ሀገራዊ ጉዳይ ስለሆነ ምክንያቱም እርሱ የመጡት ለሰላም ለዲሞክራሲ ነው። እሳቸው ባቀረቡት ደብዳቤው ላይ ቃል በቃል መጠቅስሎት ፕሮፌሰር ብርሃኑ ወደ ሀገራቸው በተመለሱበት ዕለት በአዲስ አበባ ስታዲየም ከአባሎቻቸውና ከደጋፊዎቻቸው ጋር ባደረጉት ህዝባዊ ስብሰባ የኔ ስም እየተጠራ በቀረበ ስድብና ውግዘት ዛሬም የስም ማጥፋትና የጥላቻ ፖለቲካቸውን እንደቀጠሉበት በጋድ ያሳየ ነው። ከመቼውም ጊዜ በላይ ደግሞ ዛሬ በሀገራችን ስለ አንድነትና ይቅርታ እየተሰበከ ባለበት ወቅት የይቅርታው ሂደት ተጠቃሚ ሆነው ወደ ሀገራቸው መግባት የቻሉት ፕሮፌሰር ብርሃኑ የጥላቻና የቂም በቀል የፖለቲካ ባህላቸው ቅንጣት ታህል ያልተላቀቁ መሆኑን እያሳዩን ነው የሚል ነገር ነው ያቀረቡትና በዚህ ጉዳይ ላይ እንከራከር። ይሄ የጥላቻ ፖለቲካ ይቁም ስላሉ እርሶ ደግሞ የጥላቻን ፖለቲካ የሚጠሉ መሆኑን በተለያየ መንገድ ይገልጹ ስለነበር ለምን አልፈለጉት ይሆን? ወይ ካልሆነ ምናልባት አንዳንዶች እንደሚሉት ንቋቸው ይሆን? ምን ማለት ነው የሚለውን ነገር መታወቅ እኔ አሁን ኢትዮጵያ ባለችበት ሁኔታ እቺ ሀገር ባለችበት የችግር ሁኔታ ከልደቱ ጋር ስለምን ጉዳይ ስለ ምርጫ 97 ነው የምናወራው? በ97 ስለሆነው ነገር ነው የምናወራው? ስለምንድን ነው የምናወራው? ክርክር ከሆነ የፖሊሲ የሐሳብ ልዩነቶች ላይ የሚደረግ ክርክር ከሆነ እገምታለሁ ምርጫው ሲደርስ ከተለያዩ የፖለቲካ ድርጅቶች ጋር ክርክርና ውይይቶች እንደምታዘጋጁ ያኔ እንከራከራለን። ከዛ ውጪ አቶ ልደቱ ምን ስለሆኑ በምን ጉዳይ ላይ እንደማወራቸው አላውቅም። ስቴዲየም ውስጥ ተነገረ ስላልከው እንግዲህ ሌላው ፐብሊክ የተናገረው ነገር ከሆነ ዜን ከፐብሊኩ ጋር ነው መነጋገር ያለበት። እኔ ጋር እኔ ስለሱ የሱን ስም አንስቼም አላውቅም፣ ማነሳበትም ጉዳይ የለኝም። ለኔ ልደቱ ኢሹ ሆኖ መነጋገረው ነገር የለኝም። ስለ ደጋፊዎቻችሁ ኃላፊነት የለባችሁ? ደጋፊዎቹ ያሉትን ከደጋፊዎቹ ለምን እንዳሉ ከደጋፊዎቹ ጋር እንትን መነጋገር ይችላል። ለምን ይሄን ተባልኩ ብሎ እኔ ግን አሁን ኢትዮጵያ ባለችበት ሁኔታ ላንተም አሁን በእንዲህ አይነት ውይይት ላይ የመጀመሪያ ጥያቄህ የዛሬ 1 አመት ወር ምናምን ልደቱ ጥያቄ ጠይቆ ነበረ። ልደቱ ጋር ለምን አልተወያያችሁም ብሎ ጥያቄ አገሪቱ ያለችበትንም ሁኔታ እየገጠመና ልናልፍ የምናስበውን ችግር በሚመለከት ይሄንን ትልቅ ኢሹ አድርገህ ማንሳትህ ነው የሚገርም። በነገራችን ላይ ከኢሹም በላይ ኢሹ ነው ለኛ ጣቢያ። ሀገሪቷን የተመለከተውን ጉዳይ ስራ ያለው አካል አለ በየደረጃው። እኛ ደግሞ እንግዶቻችንን እዚህ ስንጋብዝ ዞሮ ዞሮ ሀሳብ ሊያዋጡ ነው። እናንተም በመጣችሁ ሰዓት ላይ ይህንን የለውጥ ሂደት ለማስቀጠል ነውና በማስቀጠል ሂደት ውስጥ ደግሞ እንደዚህ አይነት ተቃርኖች እሳቸውም የሚሉት ይህንኑ ስለነበር የትም ስለማያደርሱን ከእንደዚህ አይነት የጥላቻ ሁኔታ ምክንያቱም እንደውም በእኛ ፖለቲካ ውስጥ እዛው ደብዳቤ ላይ ምን ይላል መሰሉት ፕሮፌሰር? እዚያው ደብዳቤ ላይ እንደዚህ አይነት ነገር መቅረት ካልቻለ እንደዚህ አይነት የጥላቻ ፖለቲካና የሴራ ፖለቲካ መቅረት ካልቻለ ይሄ ለውጥ የመክሸፍ እድሉ የሰፋ ነው እንደውም የሚል አይነት ነገር ነው እሳቸው ደብዳቤው ላይ ያስቀመጡትና ምንም የሚጣል ነገር የለም በፖለቲካ ሂደት ውስጥ። ቀደም ሲል የእርሶንም ባልደረባ ተመሳሳይ አይነት ጥያቄ ጠይቄ እንዲህ አይነት ችግር ባለበት ሀገር ላይ እንዲህ አይነት ነገር አታንሱ የሚል ነገር ምን ማለት ነው? ምን ችግር አለው? ምን ማለት መሰለህ ልደቱ አንድ ሰው ነው፣ እኔ አንድ ሰው ነኝ። እንደ ፖለቲካ ድርጅት መሪነት ለህዝባችን እንወክለዋለን ወይም ይደግፈናል ብለን ለምንለው ማህበረሰብ የምንናገረውን ነገር በግልጽ ታውቁታላችሁ። ያንን በሚመለከት ጥላቻ ግለሰብንም ሆነ ድርጅትን ወር አመለካከትን በጥላቻ መልክ ሂስ ማቅረብ ይቻላል፣ ትክክል አይደለም ማለት ይቻላል። በጥላቻ መልክ የተናገርነው ነገር ካለ ዜን ይሄንን ተናግራችኋል፣ ይሄ ደግሞ ጥላቻን የሚነዛ ነው ብለህ ጠይቀኛል። አንድ ግለሰብ አንድ ደብዳቤ ጽፎልናል፣
ስቴዲየም ውስጥ በተደረገ ንግግር እንደዚህ ተብያለሁ፣ ህዝቡ እንደዚህ ብሎ ጮኋል። ስለዚህ እሱን የፖለቲካ ድርጅት መሪ ይመልስልኝ ማለት ኦር በዛ ሁኔታና አሁንም ባለንበት ሁኔታ ያ ኢዝ ኢምፖርታንት ያን ያህል ሲግኒፊካንት የሆነ ትርጉም ያለው ነገር ነው ማለት የችግሮችን ሚዛን አለማወቅ ነው። የችግሮችን ሚዛን ለሚያውቅ ሰው በዛሬ ጊዜ እኔ እናንተ የምናደርገው ውይይት ልደቱ የአንድ ዓመት ከምናምን በፊት እንደዚህ ደብዳቤ ጽፎ ነበር ወይም ልደቱ እዚህ ጋር ተናግሮ ነበር እኔ ምንም ኢንትረስት አያደርገኝ። እሺ አሁን እርሶ የተናገሩትን በተደጋጋሚ የኢዜማ ከፍተኛ የስራ ኃላፊዎች ወይም የቀድሞቹም እንደዚሁ በተመሳሳይ እርሶ ጓዶች አሁን ሀገሪቷ የገጠማት ችግር አሁን ባለንበት ሁኔታ መውጫ መንገዱን እንጂ እንደዚህ አይነት ነገር ወቀሳው ምናምኑ ይቅር ድጋፍ የማድረግ አይነት እንቅስቃሴ ነው የምታደርጉትና አሁንም ራሱ ያሉት ነገር ሚዲያ የራሱ ሚና አለው። ለምሳሌ ይሄን ለውጥ የመደገፍም የማደናቀፍም እዳ ወይም ሚና የለብኝም እኔ አልደግፍምም አልቃወምም። ልክ በተመሳሳይ እናንተም እንደ አንድ ተቋሚ ፓርቲ መንቀሳቀስ ሲገባችሁ አሁን እንኳን ከነገሩኝ ነገር ተነስቼ ሌሎችም ሰዎች የሚያነሱት ራሳችሁን እንትን ስማቸው ኢዜማ ሆነ እንጂ ብልጽግና ፓርቲ ናቸው የሚሉ አካላት አሉ። አንዳንዶች ደግሞ አይ አጋር ናቸው የሚሉ አካላት አሉ። ተቋሚ ግን አይደሉም የሚለው ደግሞ ይበዛልና ራሳችሁን እንዴት ነው የምታዩት? ተቋሚ ናችሁ ወይስ እንደ ብልጽግና ናችሁ? ኢዜማ የራሱ ፕሮግራም አለው። ፕሮግራሙን አይቶ አሁን እንግዲህ አንድ ወር ነው ብልጽግና ፓርቲ አንድ ወር ወዲህ ያወጣውን ፕሮግራም አይቶ ይሄ እነኚህ ፕሮግራሞች በዚህ ጉዳይ ላይ ይመሳሰላሉ እና አንድ ናችሁ ወይ ጥያቄ ሊሆን አይችልም። ቢኮዝ አንድ አይደለም ሁለት ፓርቲዎች ነው። ዜርፎር ሁለቱም ፓርቲዎች አንድ ናችሁ ብሎ መጠየቅ ራሱ ብዙ ትርጉም ያለው አይደለም። ምን ያህል ይመሳሰላሉ አቋማቸው፣ ምን ያህል ይለያያል፣ በምን ጉዳይ ላይ ነው የሚለያየው የሚል ጥያቄ ሌጂቲሜት የሆነ ጥያቄ ነው፣ ልታነሳ ትችላለህ። እሱ ግን ሁለቱን ፕሮግራሞች አይቶ እዚህ ላይ እናንተ እንዲህ ትላላችሁ፣ እነሱ ደግሞ ይሄንን ይላሉ፣ ይሄ ተቀራራቢ ነው፣ በዚህ ጉዳይ ላይ ግን ልዩነት አላቸው የሚል ዝርዝር እንትን ማድረግ ይቻላል። የበለጠ ግን ፓርቲዎችን በተለይ ከምርጫ ጋር በተያያዘ ፓርቲዎችን መለየት ከፈለክ የምትለያቸው በዋናነት ከሚያቀርቡት ፖሊሲ ጋር አንፃር በተለያዩ ጥያቄዎች ላይ ይሄንን ፖሊሲ ብንመረጥ ይሄንን ፖሊሲ ተግባራዊ እናደርጋለን ብለው ስለሆነ የሚቀርቡት ራሳቸውን ከሌላው ፓርቲ መለየት አንዱ ስራቸው ነው። የምርጫ ሂደት አንድ ከማድረግ ይልቅ ልዩነትን በአብዛኛው ያመጣል የሚባልበት አንዱ ምክንያት ዋና የምትከራከረው ለህብረተሰቡ የምታቀርበው እኔ ይሄንን መንገድ እከተላለሁ፣ በዚህ ጉዳይ ላይ በትምህርት ላይ በጤና ላይ በኢኮኖሚ ላይ እነኚህ ፖሊሲዎች አሉኝ፣ እነኚህ ፖሊሲዎች ደግሞ ህብረተሰቡን ወደ ተሻለ ቦታ ይወስዳሉ ብለህ ነው የምታቀርበው። ያንን ከሌላው እየለየህ ነው የምታቀርበው። ያኔ ነው የምታየው። አሁን ፖሊሲዎች ገና በዝርዝር አልቀረቡም። እኛም እንደ ድርጅት በተለያዩ ጉዳዮች ላይ በጣም በመቶዎች የሚቆጠሩ የፖሊሲ አጥኞች ደጋፊዎቻችንን አሰባስበን የፖሊሲ ዝርዝር ጥናቶች እየሰራን ነው። የብልጽግና ፓርቲም ይሄንን እያደረገ ነው ብዬ አስባለሁ። እነኚህ ለህብረተሰቡ በተለያዩ ጥያቄዎች ላይ በሚደረጉ ውይይቶች ሊቀርቡ ነው። ያኔ ልዩነታችን ምን እንደሆነ እናሳያለን። ያኔ ህብረተሰቡ እነኚህ ሁለት ፓርቲዎች የተለያዩ ናቸው አንድ ናቸው የሚለውን ጥያቄ ሊያቀርብ ይችላል። ሁለተኛው ደግሞ አይ ቲንክ ኢምፖርታንት የሚሆነው እንደ ኢትዮጵያ ባለ ሀገር ከምር የአገርን እድገት የህብረተሰቡን ብልጽግና የሚያስቡ የፖለቲካ ኃይሎች የሚለያዩባቸው በፖሊሲ አቅጣጫ ደረጃ የሚለያዩባቸው መንገዶች ያሉትን ያክል የሚስማሙባቸው ጉዳዮች ሊኖሩ ይችላሉ። ሁለት ፓርቲዎች በአንድ ጉዳይ ላይ ተመሳሳይ ፖሊሲ ያላቸው ማለት አንድ ናቸው ማለት አይደለም። ለምሳሌ ከብልጽግና ፓርቲ ጋር አትሊስት እንትን ሲደረግ በዝርዝር እንኳን ባናውቀውም በኦፊሴል ሲነገሩ ከነበሩ ነገሮች የምናየው በአገር አንድነት ላይ ጠንካራ አቋም አላቸው። እኛም በአገር አንድነት ላይ ጠንካራ አቋም አለ። ይሄ ተመሳሳይ ያደርገናል። ፓርቲው በፊት ከነበረበት ብልጽግና ፓርቲ በፊት ከነበረበት ይሄ በብሔሮች ላይ መሰረት ካደረገ ፓርቲ አገራዊ የሆነ ሁሉንም ኢትዮጵያዊ የሚያቅፍ የሚያቀርበውን ፖሊሲ ለሁሉም ኢትዮጵያዊ በጋራ የሆነ እንደሆነ አድርጌ ራሴን ቀይሬያለሁ እያለ ነው።
ያ በተወሰነ ደረጃ እኛም ከምናምንበት ፖለቲካ በመሰረቱ በዜግነት ላይ የተመሰረተ ቢኮዝ በጋራ አንድ የሚያደርግ ነው እኔና አንተን የሚያወያየን ኦር እኔና አንድ ሌላ ሰውን በዚህ ሀገር ጉዳይ ላይ በፖሊሲ ደረጃ የሚያወያየን ኮመን ኤሌመንቱ የጋራ እንትኑ የምንጋራው ይሄ የዜግነት ነገር ነው። ሶ ስንጀምር ጀምሮ እኛ ፖለቲካችን በዜግነት ላይ ያጠነጠነ መሆን አለበት። ሌሎች ልዩነቶች በዜግነት ላይ ማጠንጠን ማለት ሌሎች ልዩነቶችን መጨፍለቅ ማለት አይደለም፣ የሉም ማለት አይደለም። የብሔር፣ የቋንቋ፣ የሃይማኖት፣ የምን ልዩነቶች ግን ፖለቲካ ስንሰራ ኦር ፖለቲካ ጉዳዩ አገራዊ መንግስትን የሚመለከት ጉዳይ እስከሆነ ድረስ መንግስት ደግሞ ሁሉንም በጋራ የሚያገለግል እስከሆነ ድረስ የሚወጡት ህጎች ሁላችንንም እኩል የሚመለከቱ እስከሆነ ድረስ ያ እኩል የሚያረጋግንና በሁላችንም ላይ እንዲሰሩ የሚያረጋቸው ይሄ በጋራ የምንጋራው ይሄ ዜግነት ነገር ነው። ሶ በዛ ምክንያት ፖለቲካችን በዛ ማጠንጠን አለበት ብለን ስንናገር ቆይተናል። አቋማችንም ይሄ ነው። በተወሰነ ደረጃ ብልጽግና ፓርቲ እነኝን ሁሉ በፊት እንደነበረው ዝም ብሎ የአራት በብሔር ያሉ ድርጅቶችን አንድ ላይ ማምጣት ብቻ ሳይሆን ወይም አጋር የሚባሉትን ድርጅቶች አንድ ላይ እንትን በማድረግ ብቻ ሳይሆን ማንም ሰው በዜግነቱ አባል የሚሆንበት ፓርቲ። ፕሮፌሰር ስላሉ ነው ወይስ እርግጠኛ ናችሁ ለመሆኑ? ለምሳሌ ቀደም ሲል ላነሳው ጥያቄ አንዱ ስለመመሳሰላችሁ ልክ ነው እርስዎ እንዳሉኝ በፖሊሲ በአጋጣሚ መመሳሰል አሁን በዜግነት ላይ እንመሳሰላለን ልክ እንዳሉኝ እንደሱ አይነት ነገሮች ሊኖሩ ይችላሉ። ግን ተቋሚነት ደግሞ መተቸትን መውቀስን በምክንያት መተቸትንም ያካትታልና ከመጣችሁ ጊዜ ጀምሮ በዚህ 1 ዓመት ከ8 ወር ውስጥ ብዙ ነገሮች እዚህ ሀገር ላይ ሲሆኑ ከመናገር መቆጠባችሁ ገንቢ አስተያየትን ብቻ መስጠት እንጂ ትግል አያስፈልግም የሚል አይነት አስተሳሰቦች በየመድረኩ ላይ ማራመዳችሁና እቺ ሀገር ከችግር ውስጥ ነች ያለችውና ከችግር እንውጣ ተመሳሳይ አይነት የብልጽግና ፓርቲ ቅስቀሳ አይነት ማሳየታችሁ በራሱ የሆነ ልትዋሃዱ እያደባችሁ ነው አይነት ነገር ነው ሰው አስተያየት የሚሰጠው። በሱስ ሳይድ አይቶታል። እኔ በዛሬ ሶሻል ሚዲያ ዘመን ማንም ኮምፒውተር ላይ ቁጭ ብሎ የፈለገውን በሚጽፍበት ዘመን እዛ ላይ የሚነሱ ነገሮችን የሶሻል ሚዲያ አይደለም። ብዙ ምሁራኖችም ተቋሚዎችም በተመሳሳይ ከብዙ ነገር ተነስተው አሁን ለምሳሌ ትናንት ምርጫ ቦርድ በነበረ አንድ እንትን ዝግ ነበር ስብሰባው። በእርግጥ ግን ከዚያ በኋላ የወጡ ዜናዎች እንደሚያመላክቱት ምርጫ ቦርድ ላይ ራሱ አብዛኞቹ የተቋሚ ፓርቲዎች እና አመራሮቻቸው ለኢዜማና ለብልጽግና ነው ጥብቅና እየቆማችሁ ያላችሁት ተብሎ ምርጫ ቦርድም ሲወቀስ ነበር። እንደዚህ አሁን ነው የምሰማው። ግን በምን ጉዳይ ላይ እንደዚህ አይነትም ዜናዎች ወጥተዋልና የሆነ ነገር የሆነ የሸተታቸው ሰዎች ልክ አይመስሉም ወይ ብዬ ነው። በምን ጉዳይ ላይ እንደሆነ ይሄንን የሚሉት አላውቅም። ግን የጠየቀውን ጥያቄ ልመልስልህ። እሺ እኛ የለውጡን ሂደት የምናይበት መንገድ አንድ ደረጃ ያለው ያለፈውን ኮምፕሊትሊ ደምስሶ አዲስ ነገር የሚያመጣ የለውጥ ሂደት አይደለም። ከዚህ በፊት ከነበራቸው የለውጥ ሂደቶች አብዮት ከሚባሉ ለምሳሌ በ66 ያደረግነው አብዮት ወያኔዎች ወደ ስልጣን በሚመጡ ጊዜ የነበረው ያለፈውን ፓስቱን ጠቅላላ ደምስሶ በአዲስ መልክ ሁሉን ነገር አዋቅራለሁ የሚል ጦር እስከ ማፍረስ በደርግ ጊዜ በጃንሆይ ጊዜ የነበረን ነገር በሙሉ ማጥፋት እንደዛ አይነት አካሄድ አልጠቀመንም። እንደ ማህበረሰብ የበለጠ ችግር ውስጥ ከቶናል። ስለዚህ ቀስ በቀስ የሚሄድ የሪፎርም ወይም የዘገምተኛ የለውጥ ሂደት እንከተላለን የሚል ለውጥ ነው የመጣው። እኛ ያንን የለውጥ ሂደት የምንረዳበት እንዲህ አይነት ለውጥ ሲመጣ ያለፈው የነበረውን በሙሉ እንዴት እናፍርስ አይደለም የሚሆነው ውይይትህ። የትኞቹ ጉዳዮች ናቸው በመሰረታዊ ደረጃ መቀየር ያለባቸው፣ የትኞቹ ናቸው ካለፈው ላይ እየጨመርን የምንሄደው ብለህ እየነጠልክ እየለየህ የምትሄድበት የለውጥ አንደርስታንዲንግ የለውጥ አረዳድ ሂደት ነው የምትሄደው። በዚህ ሂደት ደግሞ በተለይ ይሄ ለውጥ የመጣበት ሂደት አገሪቱ በጣም ከፍተኛ ችግር ውስጥ የነበረችበት ትኖራለች አትኖርም የሚባለው ትፈርሳለች አትፈርስም የሚል መሰረታዊ ጥያቄ የሚነሳበት ጊዜ ነው። ፖለቲካ የሚካሄደው በአገር ውስጥ ነው። ፖለቲካ ለማካሄድ ትክክለኛ ፖለቲካ ለማካሄድ አገር የሚባለው ነገር መኖር አለበት። ኮምፕሊት የተተራመሰ ሀገር ሲሪያ ውስጥ ፖለቲካ ልታካሄድ አትችልም። ሶሪያ ውስጥ ፖለቲካ የምታካሄደው
ትርጉም ያለው ምክንያታዊ የሆነ ክርክር እያደረገ የትኛው ይሻለናል፣ የትኛው ፖሊሲ ይሻለን፣ የትኛው ነው ወደፊት የሚወስድን የሚል ውይይት ለማድረግ በመጀመሪያ አገር መኖር አለበት። ቀጥሎ ሰላም መኖር አለበት። በዛ አገር ውስጥ እንደዚህ አይነት ፖለቲካ ለማካሄድ እንዲህ አይነት የተለያዩ ሐሳቦችን ማንጸባረቅ የሚችል የፖለቲካ ስርዓት መኖር አለበት። ከማንኛውም የፖለቲካ ከብልጽግና መንግስት ላይ ካለው ጋር ብቻ አይደለም ተቃዋሚም በሚባሉት 100 ምናምን ፓርቲዎችም ጋር በጋራ በዚህ ሀገር ጉዳይ ላይ እናስባለን ካል መስማማት ያሉብን መሰረታዊ ነገሮች አሉ። ያ መሰረታዊ ነገር በአገሩ ሰላም መኖር አለበት። ፖለቲካችን ከግጭት ማህበረሰቡን ከሚያተራምሱ ነገሮች መጠንቀቅ አለበት። ቢቻል ፖለቲካችን ከውሸት ከአሉባልታ ከምናምን ጸድቶ እውነተኛ ምክንያታዊ ወደሆነ ሂደት ውስጥ መግባት አለበት። ይሄ በማህበረሰቦች መካከል የሚደረግ ግጭት ወይም ሆን ብሎ ማህበረሰቦችን ለማጋጨትና አገሪቱ የተተራመሰች የምትመስልበት ሁኔታ ውስጥ እንዳትገባ ማድረግ የጋራ የሁላችንም ኃላፊነት ነው። በእነኚህ ጉዳዮች ላይ ብልጽግና ፓርቲ ተቋቋመ የምትለው 1 ወር በፊት ነው። ከዛ በፊት ኢህአዴግ ነበር። ኢቭን ኢህአዴግ ከሚባለው ድርጅት ጋር እነኚህን መሰረታዊ አገርን የማቆም ሰላምን የመፍጠር ወደ እውነተኛ ዴሞክራሲያዊ ስርዓት መሸጋገርን በሚመለከቱ ባሉ ጉዳዮች ላይ ከሁሉም ጋር በጋራ አብረን እንሰራለን። የኛ መሰረታዊ ነው። ያ ፖለቲካን ምክንያታዊ በሆነ መንገድ ማስኬድ የሚቻልበት ደረጃ ላይ እየደረስን ስንሄድ ይሄ ዴሞክራሲያዊ የሆነ ስርዓት መገንባት ስንጀምር then አገሪቱ ወዴት ትሄድ፣ ምን አይነት ፖሊሲ እንከተል፣ በእነኚህ በተለያዩ አገሪቱን ወጥረው በያዙ ችግሮች ዙሪያ የትኛው መንገድ ነው የሚያስኬደው በሚል ያን እንከራከራለን። ስለዚህ አንተ የተለያየ ፖለቲካ ድርጅት አለ ማለት አንድ ጉዳይ በተነሳ ቁጥር ሁሉ ጊዜ መጣላት አለብህ ወይም ሁሉ ጊዜ መከራከር አለብህ ማለት አይደለም። ያ ጉዳይ በጋራ የሚያስማማህ ነው የሚያስማማህ አይደለም እያልኩ ባክግራውንዳችሁ ግን እንደዛ ስለነበር እኮ ብዬ ነው። ኢህአዴግን በምትቃወሙ ሰዓት ኮሽ ባለሽ ቁጥር ነበረ ብዙ ነገር ስትተቹም ስትነቅፉም ለህዝቡም ኦታችሁን ስታሰሙ የነበረውና ይሄ ነው እኮ አሁን የሆነ ነገር ባይኖር ኖሮ አመጣጣቸው ሂደታቸው የፖለቲካ ስብዕናቸው የነ ፕሮፌሰር እንዲህ አልነበረም። የሚያውቋችሁ ደጋፊዎቻችሁ ከኢቭን ከ97 አስቀድሞም ጭምር እርሶ የነበሩባቸው ፓርቲዎችንና የእርሶን አመራር የሚያውቁና እርሶን ተከትለው የተሰለፉ ኃይሎች በዚህ ስብዕና አያውቁትም። እና በጣም ለየት ሲልበት ይሄን ቢጠራጠር እንግዲያው ያልተረዱት ነገር አለ ማለት ነው። ፖሊሲያችን በኢህአዴግ ውስጥ ያሉ የተወሰኑ ሰዎች የተወሰኑ ኃይሎች ይሄ በርግጥም እንግዲህ ያን ጊዜ የደረሰበት ሁኔታ ታውቋል። ኦልሞስት ይቺ ሀገር እንደ ሀገር ትቀጥላለች አትቀጥልም የምትል ገደል አፋፍ ላይ የደረስንበት ጊዜ ነው። በዛ ጊዜ ኢህአዴግ ውስጥ የነበሩ ይሄንን የሚያዩ ከውስጥ ሆነው የሚያዩ ይሄ ነገር እንዳልሰራና እንደማይሰራ በጉልበት ማህበረሰብን አስገድዶ መግዛትና ማስተዳደር እንደማይቻል ህብረተሰብ የተወሰነ ደረጃ ላይ ሲደርስ እምቢ እንደሚል እምቢ በሚልበት ጊዜ ደግሞ በአገር ደረጃ ሊፈጠር የሚችለው ቀውስ ያዩ ኃይሎች ያ መንገድ አያስኬድም፣ ወደ እውነተኛ ዲሞክራሲያዊ ስርዓት መሄድ አለብን። እውነተኛ ዲሞክራሲያዊ ስርዓት ካላመጣን ሰላም ብቻ አይደለም አገር የሚባለውም ነገር አይኖረንም ብለው ያንን ከዚህ በፊት ያንን እንትን ሲገፋ የነበረውን ኃይል ገሸሽ አድርገው ለውጥ የሚፈልጉ ኃይሎች መጡ። ያ ምንድነው የሚወስደን ኢሚዲየትሊ 97 አካባቢ ወደ ነበረው ሁኔታ ይሄ እንግዲያው ወደፊት ፖለቲካችን የሚካሄደው በሐሳብ በሚደረግ ክርክር በጋራ በምንስማማባቸው ዋና ዋና ጉዳዮች ላይ ተመስርተን የአገር አንድነትና አገር መኖር ዴሞክራሲያዊ ስርዓት መፍጠር እነኝና ያንን መፍጠር ደግሞ የሚያስፈልጉት ያ ስርዓት እንዲፈጠር አስገዳጅ የሆኑት እኛ በምርጫ 97 ጊዜ ያቀረብናቸው ታስታውስ እንደሆን ምናልባት አንተ ልጅ ነበርክ 8 ነጥቦች አቅርበን ነበር። በሙሉ የሚጠይቁት መሰረታዊ የሆኑ ለዲሞክራሲያዊ ስርዓት ግንባታ አስፈላጊ የሆነ ተቋማት እንትን ማድረግ አለባቸው። እንደውም የሰረቃችሁትን ተቀበሉ ነው ያልናችሁ። የሰረቃችሁትን እንቀበላለን፣ ይሄ ዘረፋችሁትን ሁሉ እንተውላችኋል። ግን ለሚቀጥለው ምርጫ ቢያንስ ያሁኑ አይነት ነገር እንዳይመጣ ለዲሞክራሲያዊ ስርዓት መፈጠር ወሳኝ የሆኑ ተቋሞችን የምርጫ ቦርድን፣ የደህንነትና የፖሊስ ተቋማትን፣ የዳኝነት ስርዓቱን ወዘተርፈ እነኝን በሙሉ እውነተኛ ነፃና ለዲሞክራሲያዊ ስርዓት ለመሸከም የሚችሉ ተቋማት እናርጋቸው። ይሄንን ተቀብለናል። ይሄንን ለማድረግ ነው ሐሳባችን የሚል የለውጥ ኃይል መጣ። ተቋማትን እንቀይራለን፣ እውነተኛ ዲሞክራሲያዊ ምርጫ እንዲደረግ እናደርጋለን፣ አገሪቱን ወደ ተረጋጋ ዲሞክራሲያዊ ስርዓት እንመልሳለን የሚል
ኃይል ሲመጣ ኦኬ በጣም ጥሩ የምታረገውን ነገር እያየን በእርግጥም ወደዛ የምትሄድ ከሆነ እየደገፍን ያን የጋራ ስርዓት በጋራ እንፈጥራለን። ምርጫው ሲመጣ ነው ልዩነቶቻችን ጋር የምንነጋገረው በደንብ። እስከዛ ድረስ ግን በኢንቴንሽን ደረጃ በፍላጎት ደረጃ ያንን ለማድረግ ካሰባችሁ ችግር እንኳን አንዳንድ ጊዜ ችግር አያይዘው እንዲገልጹልኝ ብላችሁ እዚህ ጋር ስትደርሱ አሁን 1 ዓመት ከ8 ወር ሆነን ያላችሁት ነገር አሁን እርሱ አሁን ሲያነሷቸው የነበሩት ተቋማት ተገንብተዋል። እንደውም እርሱን ብዙ የሚወቅሱና ልትዋሃዱ ነው ይሄ ዜማና ብልጽግና አንድ ናቸው የሚለውን ነገር በስፋት የሚያነሱ ኃይሎች እንደውም በጣም ክሪቲካሊ አይተው ምናልባትም አንድ ጽሁፍ ትናንትና ሳነብ እዚህ ቅንጅት ውስጥም የነበረ አካል ይመስለኛል ከጽሁፉ ባክግራውንድ ተነስቼ ሳይና እንደሱ አይነት ነገርን ሲተች እንደው ምንድነው የሚለው ቢያንስ እነ ፕሮፌሰር በጣም ሲታገሉለትና ሲቆሙለት ከነበረው ፖለቲካዊ ሂደት አኳያ ህገ መንግስታዊ ማሻሻያ ሳይደረግ ወደ ምርጫ እንገባለን ብለው ማለታቸው ሲያነሱ ከነበረው ሁኔታ አኳያ በነበረበት ሁኔታ ውስጥ እንደዚህ አይነት አቋም መያዛቸው አንዱ ማሳያ ነው ወደዚያ ወደ መጠጋጋቱ ለመሄዳቸው የሚል ነገር ይነሳና ግን እዚህ ላይ ተጨማሪ ያነበብከውን በሙሉ ዝም ብለህ የምትቀበል ካልሆነ በቀር እስኪ አሁን ቁጭ ብለህ ይሄንን በቅንጅት ጊዜ የነበረ ሰው ነው ይሄንን ነገር ያለው ብለህ ያልከው ሰው ያለውን ነገር ተመልከቱ። ምርጫ 97 ላይ ስንወዳደር ኮንስቲቱሽኑ ህገ መንግስቱ በእነኚህ ጉዳዮች ላይ እንዲሻሻሉ እንፈልጋለን ብለን የምርጫ መከራከሪያ አድርገን ከማቅረብ ባሻገር ምርጫ ህገ መንግስቱ ካልተቀየረ ለውጥ የለምና ምርጫ ውስጥ አንገባም አላለም። አሁንም እኮ ግንቦት 7 ሆነው ይሄን አቋም አራምደው ያውቁ ሁሌም የምንለው ህገ መንግስቱን በሚመለከት አም ሹር የምትከተለው ጥያቄ ይኖርሃል በዛ ላይ በዝርዝር እንሄድበታለን። በት ኢሴንሻሊ የምንለው ህገ መንግስት ይሄ አሁን በኢትዮጵያ ውስጥ ያለው ህገ መንግስት እኛ ብቻ ሳይሆን ብዙዎች የሚያምኑበት በጣም ብዙ ችግሮች ያሉት አገሪቱ ለገባችበት የተለያየ ቀውስ አስተዋጽኦ ያደረገ ህብረተሰብ በሰፊው ያልተወያየበት ህብረተሰብ ብቻ አይደለም ኢቭን የፖለቲካ ምሁራን በዝርዝር ውይይት ሳያረጉበት በፖለቲካ ድርጅት መሪዎች ብቻ ያውም በዛን ጊዜ የበላይነት በነበራቸው የፖለቲካ ድርጅቶች በራሳቸው የፖለቲካ ፕሮግራም መሰረት ላይ አድርገው የቀረጹት ህገ መንግስት ይሄ በኋላ ብዙ ግጭት ውስጥ ይከተናል። ቀስ ብለን እንደገና መመርመር አለብን። ስለዚህ ያ ህገ መንግስት ብዙ እኛ አይ ቲንክ በቅንጅት ጊዜ ወደ 30-40 የሚሆኑ አርቲክሎች ነው እንደው በዝርዝር አይተን እነኚህ ነገሮች ላይ ውይይት አድርገን እኛ ህገ መንግስት በአንድ ጊዜ ዝም ብሎ ተነስቶኛ ስለፈለግ ነው የሚቀየር ነገር አይደለም። ህገ መንግስት እንዲቀየር ከፈለግ አንደኛ ህገ መንግስቱ ራሱ ያንን ለመቀየር የሚሄድበት የራሱ ሂደት አለው። ሁለተኛ ማህበረሰቡን ኮንቪንስ ማድረግ አለበት። እነኚህ እዚህ ህገ መንግስት ውስጥ ያሉ አንቀጾች የተረጋጋ የፖለቲካ ማህበረሰብ ለመፍጠር አይጠቅሙንም፣ አይበጁንም። የበለጠ ማህበረሰባችንን ወደ አንድነት ከማምጣት ይልቅ ወደ ግጭትና ወደ ትርምስ የሚወስዱ ናቸው የሚለውንና እያንዳንዱን ከነ ምክንያታቸው አቅርቦ እነኛ ነገሮች እንዲቀየሩ ህብረተሰቡን ኮንቪንስ አድርጎ ህብረተሰቡ ሲስማማበት የሚደረግ ሂደት ነው። ናው ያንን ለማድረግ ዛሬ እናርገው ወይ ዛሬ ይሄ ምርጫ ከመደረጉ በፊት እነኚህን የህገ መንግስት ማሻሻያዎች አሁን እናርጋቸው ወይ ብለህ ብትጠይቅ የኛ መልስ ምንድነው እንዴ? ይሄ ህብረተሰብ እንደዚህ ኤጅ ላይ እንዲ ሊባላ በጣም ብዙ ችግሮች ባሉበት ሁኔታ ላይ ይሄን ህገ መንግስት ያወጡት ሰዎች ሙሉ ለሙሉ ህገ መንግስታችን ነው ብለው ሲቀበሉ የነበሩ ሰዎች ፓርላማውን ይሄ ህገ መንግስቱ ሊቀይር የሚችለውን ፓርላማ 100% ተቆጣጠሩበት። በየክልሉ ያሉ የመንግስት አካላት የክልል መንግስቶች የሚባሉ 100% በኢህአዴግ ቁጥጥር ስር ባሉበት ሁኔታ ይሄ ደግሞ እዚህ ቁጥጥር ውስጥ የገቡት በእውነተኛ የህዝብ ፍላጎት በተንጸባረቀበት ምርጫ ሳይሆን ሁላችንም በመናውቀው ምርጫ በማይባል የተጨበረበረ ስርዓት ላይ የተደረገ በሆነበት ሁኔታ እነኚሁኑ ሰዎች ህገ መንግስት ቀይሩ ብሎ መጠየቅ ምን ትርጉም ይሰጣል? ያ ከመሆኑ በፊት መጀመሪያ መሆን ያለበት እስኪ ለመጀመሪያ ጊዜ ህብረተሰቡ በነፃ ምርጫ የወከላቸው ሰዎች በየፓርላማው በየክልል ምክር ቤቱ ይግቡ። ያኔ ዊኖ ምርጫው ትክክለኛና ንጹህ ከሆነ የተመረጡት ሰዎች የህብረተሰቡን ፍላጎት በተወሰነ ደረጃ የሚያንጸባርቁ እነኚህ ሰዎች ያኔ ቁጭሉና አሁን ደንበኛ ሌጂቲመሲ ያላቸው የህብረተሰቡ ውክልና አላቸው።
በጉልበትና በሸፍጥ የተመረጡ ሰዎች አይደሉም። አሱሚንግ ምርጫው በትክክል ይካሄዳል። እነዚህ ሰዎች ዜን ቁጭ ብለው በዚህ የህገ መንግስት ጉዳዮች ላይ ውይይት የማድረግ ፋታም ያስፈልጋቸዋል። እንደዚህ አሁን ባለው አይነት የትርምስ ሁኔታ አይደለም ህገ መንግስትን የሚያክል ትልቅ ነገር የምትወያዩ። በተወሰነ ደረጃ ህብረተሰቡ ይረጋጋ፣ ምርጫ ይደረግ፣ የህብረተሰቡ ወኪሎች የፖለቲካ ስልጣን አካባቢ ይምጡ። ዜን እነኚህ ሰዎች የህብረተሰቡን ፍላጎት ሊያንጸባርቁ የተመረጡ እስከሆኑ ድረስ ቁጭ ብለው ይሄ ህገ መንግስት ውስጥ አሉ የሚባሉትን ችግሮች ቁጭ ብለው መወያየት እና ወደፊት እንዴት እንሂድ ማለት ይችላሉ። ዛሬ ያንን መወያየት ምን ለማምጣት እኮ ግን እዚሁ ጋር እኮ አሁን በእርስ በርሱ የሚጣረስ ነገር ያለ ይመስለኛል። ለምሳሌ አሁን እርስዎ እንደሚሉኝ በፓርላማውን በክልል መንግስታት ውስጥ ያን ማየት የቻለ አካል ነው ይሄን ለውጥ ይዞ የመጣው ባሉኝ መሰረት በኢህአዴግ ቁጥጥር ስር ነው እንደ ያለው ፓርላማውም የክልል መንግስታት አንድ ጥያቄ ነው። ከዚያ ባሻገር ግን እንዲህስ አይነት አሁን እርስዎ ያሉት አይነት በጣም አስቸጋሪ ነገሮች የታጨቁበት እና የህዝብ ያልሆነ ህገ መንግስትስ እርስዎ የጠቀሷቸውን ምክንያቶች ሁሉ የያዘ ህገ መንግስት ተይዞ ምክንያቱም የምርጫው ምንጭም ህገ መንግስቱ ስለሆነ ቀድሞ አሁን ታዲያ ህገ መንግስቱ ሳይሻሻል የሚደረገው ምርጫስ ፍትሃዊ ሰላማዊ ሊሆን የሚችልበት እድል አለ ወይስ አሸናፊውንስ በፍትሃዊነት ፈርጆ ልክ ነው በፍትሃዊ የውድድር መንገድ ነው የመጣው ብሎ ለመቀበል አያስቸግርም? ነፃና ፍትሃዊ ምርጫ ለማድረግ እኮ ህገ መንግስቱ አይከለክልም። ነፃና ፍትሃዊ ግን ብዙ ቅድመ ሁኔታዎቹ ደግሞ አያስችሉማ። የጀመርኩት እሱ እኮ ነው። ወደዛ እንመጣ። ህገ መንግስቱ ነፃና ፍትሃዊ የሆነ ምርጫ እንዳይደረግ አይከለክልም። እንደውም እንደዛ አይነት ምርጫ ነው መደረግ ያለበት ይላል። በጊዜው ያንን ህገ መንግስት ተጠልሎ ስልጣን በጉልበት በህዝብ ምርጫ ሳይሆን በጉልበት ስልጣን የያዘው ኃይል ይሄ እንዳይካሄድ ይሄ እንዳይሆን ይሄንን ምርጫ የሚያስፈጽሙ ተቋሞቹን በስሩ አድርጎ በነፃነት እንዳይንቀሳቀሱ አድርጎ ነው ምርጫዎችን ሲሰርቅና ሲዘርፍ የነበረው ራይት። ወይም ደግሞ ያለውን ነፃ መሆን የሚገባቸው ኢቭን በህገ መንግስቱ ነፃ መሆን የሚገባቸውን ተቋማት እንደ ደህንነት፣ ፖሊስ፣ መከላከያ ምናምን ሁሉ የአስፈጻሚው ሙሉ መሳሪያና የፖለቲካ መጠቀሚያ አድርጎ በመጠቀሙ ነው ያ ህገ መንግስት ኢቭን እኛ ጥሩ ባላቸው። በነገራችን ላይ ህገ መንግስቱ ሁሉም ነገሩ መጥፎ አይደለም። የተባበሩት መንግስታት የሰብአዊ መብቶችን ድንጋጌ ያከበረ ነው፣ ሙሉ ለሙሉ ይከበራል ያለበት። አንድም ቀን ግን ሰብአዊ መብት የሚባል ነገር አክብሮ አያውቅም። ህገ መንግስቱ አይደለም ያንን የከለከለው። ህገ መንግስቱን እናስፈጽማለን ብለው በጉልበት ስልጣን ላይ የወጡት ሰዎች ናቸው ይሄንን ያደረጉት። ና እነኚህ ይሄንን ለውጥ እንዲመጣ የገፉት ሰዎች ያን ነገር ያውቃሉ። ያ ህገ መንግስት ተግባራዊ ሆኖም እንደማያውቅ ያውቃሉ። ያ ህገ መንግስት የሚላቸው ነገሮች በስራ ላይ እንዳይውል ሆን ተብሎ የፖለቲካ ስልጣኑንና ጉልበቱን የያዙት ሰዎች እንደከለከሉ ያውቃሉ። በዚህ ላይ ነው እነሱም ይሄ አያስኬድም ያሉት አይደለም። ይሄ አያስኬድም፣ ለውጥ መምጣት አለበት፣ እውነተኛ የህዝብ ውክልና ያለው መንግስት መኖር አለበት ያሉ። ይሄን ሲሉ መጀመሪያ የምንጠብቅባቸው አጠቃላይ ህገ መንግስቱን መቀየር ሳይሆን በመጀመሪያ በህገ መንግስቱ ውስጥ የተጻፉትን እነኝን ህዝብ የሚወከልበት ነፃ የሆነ ምርጫ የሚደረግበት እነኝህ የተለያዩ ተቋማት ከአስፈጻሚው አካል ቁጥጥር የሚወጡበት ሁኔታ መፈጠር አለበት የሚለውን ፐብሊክሊ ተቀበሉ። ይሄን እናደርጋለን አሉ። እነኝን ተቋሞች ላይ ሪፎርም ጀመሩ። ምርጫ ቦርድን በፊት የነበረውን የዛ መንግስት ሙሉ ለሙሉ ጥገኛና ኪስ ውስጥ የነበረውን ምርጫ ቦርድ አፍርሰው በአዲስ የቦርድ አባሎች ብዙ ሰው በሚስማማባቸው ነፃ ናቸው። ምንም የማንም የፓርቲው ውክልና የሌላቸውና ውግንና የሌላቸው ሰው አለን እዛ ውስጥ እኮ ሲሉ እርሶስ የእናንተም ኪስ ውስጥ መሆናቸውን አያጠይቅም? ያሁኖቹ እሱን መከታተል ይችላል። እሱ እኮ ዝም ብሎ ወሬ አይደለም። እነኚህ ሰዎች ብለዋል እኮ እርሶ ራስዎት ነው ያሉት። ምርጫ ቦርድ ሲደራጅ የኛም ሰዎች አሉ ማለቶ። ስለዚህ ተመሳሳይ ነው። ይሄንን የሰማሁ ወንድሜ እኛም ሰዎች አለን ምርጫ ቦርድ ውስጥ እኮ ብለዋል። ሰምተሃል? አዎ ይሄንን ሰምተሃል? አዎ። በጣም የሚገርም ነው። ይሄንን በምንም አይነት ልትሰማ አትችልም ከኔ ሲደራጅ የኛም ተወካዮች አሉ የተባለውን ነገር ስማ እንዴ። እሺ ይኸው በዚህ መንግስት የለውጥ ሂደት የተለያዩ መሻሻል ያለባቸው ህጎች አሉ ተብሎ 8 የተለያዩ ጉዳዮችን የሚመለከቱ የህግ ባለሙያዎች ከዩኒቨርሲቲ ከፖለቲካ ድርጅቶች የተውጣጡ ምን እነኝን ህጎች እንደገና እንዲፈትሹና እንትን እንዲመረምሩ አድርጉ። የምርጫ ማስፈጸም ህግን ይመለከታል፣ የሲቪክ ሶሳይቲ ህግን ይመለከታል፣
ጸረ ሽብር ህጉን ጉዳይ በዝርዝር ይመለከታል። እነኚህ የተለያዩ ኢትዮጵያን ዴሞክራሲያዊ ለማድረግ የሚያስፈልጉ ከዚህ በፊት ለማፈኛ ሆነው የተቋቋሙ ህጎችን ቀይረን ለዴሞክራሲያዊ ስርዓት የሚመች ህጎች እንዲወጡ የህግ ባለሙያዎች ጥናት እንዲያደርጉ ሰጥተናል። በዚህ ጉዳይ ላይ ለሁሉም የፖለቲካ ፓርቲዎች ጥሪ ያደረጉ ሁሉም የፖለቲካ ፓርቲዎች በእነኚህ የህግ አጥኚ ኮሚቴዎች ውስጥ ገብተው እንዲወያዩና ሀሳብ ካላቸው እንዲያካፍሉ ጥሪ ተደረገ። ይሄ ለሁሉም ነው፣ ለኛ ብቻ አይደለም። በዛ በተደረገው ጥሪ መሰረት የኛ ድርጅት ደጋፊ የሆኑ የህግ ባለሙያዎችን እነኚህ የተለያዩ ኮሚቴዎች ውስጥ አስገብተን በዛ ውይይት ውስጥ ተሳተፍን። ምኑ ጋ ነው የኛ ሰዎች አሉ እዛ ውስጥ ያልኩ በአገላለጹ እንግዲህ አውዱ በዚህ መንገድ ካልሆነ በስተቀር ምን ማለት ነው? እንዴ አንተ የሚዲያ ባለሙያ እኮ ነህ። የሚዲያ ባለሙያ አንድ ነገር ሲደረግ አንድ ነገር ሆነ ሲባል አንድ ሰው ይሄኛውን መረጃ እናንተ በወቅቱ አሁን ልክ ለኔ ነገሩኝን ይሄ አይነት ክስ ሲቀርብባችሁ በወቅቱ ስላልተናገሩት ተናግረናል እንጂ እንደውም እኮ አሁን አንተ በደም ተከታትለው ከሆነ የተባለው ነገር እኔ ከኢሳት ጋር ባደረገው ኢንተርቪው ይሄን አደረገ ተብሎ ነው። ያንን ቁጭ ብለህ መስማት ነበረብህ። ያንን ቁጭ ብለህ ብትሰማው ያልኩት ይሄ አሁን ያልኩህን ነገር ነው። እኛ በእነኚህ የህግ ማሻሻያ ተቋሞች ውስጥ ተሳትፈናል። እንደ አንድ ፓርቲ ላይክ ሌሎችም ፓርቲዎች የተሳተፉ አሉ። አቅም ኖሯቸው በሁሉም ላይ ይሳተፉ አይሳተፉ አላውቅም። ለሁሉም የተደረገ ጥሪ ነው። እንደ ጠቅላይ ሚኒስትሩ የፖለቲካ ፓርቲዎች ገና መጀመሪያ እንደገባን ሁሉንም የፖለቲካ ፓርቲዎች ባነጋገሩበት ጊዜ እኮ ነው በደንብ የተናገሩት። ገብታችሁ እነኛ ህጎች ክፍት ናቸው፣ ለአንድ ፓርቲ ለአንድ መንግስት ጥቅም ላይ የሚውሉ ሳይሆን በአጠቃላይ ዴሞክራሲያዊ ስርዓት ለመገንባት የሚያስፈልጉ ህጎች ስለሆኑ ሁላችንም ተስማምተንና ተወያይተን ያደረግናቸው ይጠቅማሉ በሚል ነው ሁሉንም የጋበዙት። ስለዚህ በሱ እናስተካክለው። አሁን ያሉት በኢህአዴግ ቁጥጥር ስር ናቸው ወይ ፓርላማው የመሳሰሉት ቀደም ሲል ያነሱልኝ በኢህአዴግ ቁጥጥር ስር በሆነበት ሁኔታ 100% ፓርላማው ክልሎችን በተመሳሳይ በሆኑበት ሁኔታ ላይ አሁን ህገ መንግስት እናሻሽል ማለት ልክ አይመጣም የሚል ነገር ቀደም ሲል ስለነገሩኝ፣ በሌላ በልኩ ደግሞ ኢህአዴግ ውስጥ ሆኖ ያን ችግር ያዩ አካሎች ያመጡት ለውጥ ነው ብለውኛል። የለውጥ አመራሮችም በየደረጃው ያለውን አመራርና ምክር ቤት በራሳቸው መልክ የቀረጹበት ሂደት ያለ አይነት ነገር ነው የሚታሰበው ወይም ደግሞ ስናይ የነበረው። ፓርላማውን ለምሳሌ ጠቅላይ ሚኒስትሩ የስራ ዘመናቸውን በጀመሩ ሰዓት ላይ ተቆጥሮ የተሰጣችሁን ተቆጥሮ እንድታስረክቡ በሚል ሁሉ ሲያፈራርሙ ነበር። ስለዚህ በተመሳሳይ የለውጥ ስብዕናን ተላብሰዋል ብለን እናስብ። ስለዚህ እነዚህ አካሎች አሁንም በኢህአዴግ ቁጥጥር ስር ባሉበት ሁኔታ ህገ መንግስታዊ ማሻሻያ እንዲያደርጉ መጠበቅ አያስፈልግም የሚል ነገር ነግረውኛልና ልክ ነው። አክቹአሊ አንድ ነገር አይደለም ያልኩት፣ ሁለት ሶስት ነገር ነው ያንን በሚመለከት ያልኩት። አንደኛው አሁን ባለንበት በጣም ስሱ የሆኑ ስሜቶች ባሉበት ሁኔታ ህገ መንግስትን የሚያክል የረጅም ጊዜ በአጠቃላይ በጣም ዘላቂ የሆነ የአገርን ፖለቲካ ስርዓት የሚመሰርት ዶክመንት እንደዚህ በችኮላና የመናቆር ስሜት ባለበት ሁኔታ መሆን የለበትም አሉ። ስለዚህ በተወሰነ ደረጃ የተረጋጋ መንፈስ ይፈልጋል እንዲህ አይነት ነገር ለመወያየት። ሁለተኛ ልቀይር ብትል በዚህ አሁን ከምርጫው በፊት ልቀይር ብትል የበፊቱ ፓርላማ ከሆነ ያን የመቀየር ኃላፊነት ያለበትና ክልሎች ከሆኑ እነኛ ሰዎች እኔ እንደውም አልፌ እሄዳለሁ ኢህአዴግ መሆናቸው ብቻ አይደለም የህዝብ ውክልና የሌላቸው ናቸው። የህዝብ ውክልና የሌላቸው ናቸው የምልህ ምክንያቱም በህዝብ በነፃ የህዝብ ፍላጎት የተመረጡ አይደሉም። ለጠቅላይ ሚኒስትሩም እኮ ቆይ ልነግርህ ነው ሹመቱን የሰጡት እነዚህ ናቸው። ስለዚህ የህዝብ ውክልና የሌላቸው አካላት ናቸው የጠቅላይ ሚኒስትሩ ሹመት። ትክክል። ቅድም ያልኩትን በደንብ ከተረዳህ ምንድነው ያልኩት? እነኚህ ኢህአዴግ ውስጥ ያሉ ያ አካሄድ በፊት የነበረው የኢህአዴግ አካሄድ አያስኬድም፣ አገር ያፈርሳል፣ አገር ችግር ውስጥ እንትን ያደርጋል ያሉ የለውጥ ኃይል የሚባሉት ኃይሎች ወጥተው የበላይነትን አግኝተው ያሉት ምንድነው? ከዚህ በፊት ስንሄድበት የነበረው አያስኬድም፣ እውነተኛ ዴሞክራሲያዊ ስርዓት መፍጠር አለብን። እነኛን እውነተኛ ዴሞክራሲያዊ ስርዓት ለመፍጠር የሚያስፈልጉ የተቋማት መሻሻያዎች እናረግና ምርጫውን እናካሄዳለን አሉ። ምርጫው ሲካሄድ የለውጥ ኃይሎች የፓርላማ አባል ናቸው። በነገራችን ላይ ትሩ ይኸው ሽግግር እኮ አሁን ለምሳሌ ሌላ መንገድ እናርገው እንበል። ይሄ ከአምባገነናዊ ስርዓት ወደ ዴሞክራሲያዊ ስርዓት የሚደረግን ሽግግር በተለያየ መንገድ አገሮች አካሂደውታል። አንዱ ጊዜያዊ የሽግግር እንትን ትፈጥራለህ። ይሄ የሚደረገው በምርጫ አይደለም።
የሚደረገው የተለያየ ፖለቲካ ፓርቲዎች የተወከሉበት ምናምን እንትን ይደረግና እስኪ ወደ እውነተኛ ዲሞክራሲያዊ ስርዓት አሸጋግሩ ይባላል። ኦር በብዙ ሌሎች ደግሞ ሀገሮች ያየነው እነኛው ይሄ ለውጥን የሚፈልጉት እዛው ስርዓት ውስጥ ያሉት ኃይሎች ኖ በዚህ መልክ ልንቀጥል አንችልምና ለውጥ ማምጣት አለብን ብለው ተቋሞችን እያሻሻሉ እስከሚቀጥለው እንትን ብዙ ትርምስ ሳይፈጠር እስከሚቀጥለው ምርጫ እናደርሰዋለን ብለው ይሄዱበታል። ያኔ የምትቆጣጠረው አንተዛ የሽግግር እንትን ውስጥ ስላለህበት ሳይሆን በእርግጥም የሚሉትን ነገር እያደረጉ ነው ወይ፣ በእርግጥም ይሄንን ለውጥ ወደ ዲሞክራሲያዊ ስርዓት ለመውሰድ የሚደረግ የተቋማት ማሻሻያዎችን ምናምን እያደረጉ ነው ወይ እያልክ ትከታተልና እያደረጉ ከሆነ ኦኬ ሂዱበት፣ ወደዛ መስመር እየገባን ነው። አይ ከሆነ ደግሞ ኖ ይሄማ ያ እንዲፈጠር ቃል የገባችሁትና የተስማማንበትን ነገር የሚያበላሽ ነገር እያደረጋችሁ ነው እያልክ ወደዛ ቦታ እንዲወስዱ እየገፋ ትሄዳለህ። እነኚህ ናቸው አካሄዶች። ህገ መንግስት ግን በጣም ትልቅ ጉዳይ ነው። ህገ መንግስት ከዛ በላይ ጉዳይ ነው። ለዚህ ነው ትንሽ ጊዜም መውሰድ አለብን። ኢትስ ኖት ኢቭን የእንትን ብቻ ሳይሆን በአንድ ዓመት በሁለት ዓመት አጣድፈህ የምትቀይረው ነገር አለ። ህገ መንግስት ሰፊ ውይይት ይፈልጋል። ህብረተሰቡ በደንብ እንደ በፊቱ ዝም ብለው የተወሰኑ ፓርቲዎች እንዲያረጉት ሳይሆን ህብረተሰቡ ያመነበት ኦኬ ይሄ ዘላቂ የሆነ የፖለቲካ ስርዓት ለመፍጠር የተመቻቸ ህገ መንግስት ነው ብሎ ያመነበት ነገር መፍጠር ነው ለዘላቂው ሰላም የሚሰጥህ። ለዚህ ነው ያ ሰፊ ውይይት የሚፈልገው። በእኔ እምነት የሚቀጥሉት 5 ዓመታት ውስጥ ከሚሰሩት ስራዎች አንዴ ይሄ በእርግጥም የህዝብ ውክልና ያለው እንትን ከተደረገ በኋላ እነኛ ውይይቶች ናቸው። እነኛ ውይይቶች በመንግስት ደረጃ ብቻ አይደለም የሚደረጉት። በምሁራን መካከል ውይይቶች መደረግ አለባቸው። በህብረተሰቡ ውስጥ ውይይቶች መደረግ አለባቸው። በፖለቲካ ፓርቲዎች ውስጥ ውይይቶች መደረግ አለባቸው። እነኚህን ሁሉ ካደረግን በኋላ ነው ህብረተሰቡ በሬፈረንደም ያን ህገ መንግስት በዚህ መልክ እናሻሽለው የሚለው። ስለዚህ አሁን አንነካካው። ያለንበት ስሜት ጥሩ አይደለም። በጣም አስከፊ ከሆነ ስርዓት እና በደል ውስጥ ነው የወጣ ነው። ገና ውስጣችን እንኳን ፕሮግራማችሁ ላይ እናነሳዋለን በደንብና እሱን በዚሁ እንትን ብለነው ላለመደጋገም ብዙ ጉዳይ ስላለን ነው። የቀድሞ የዩኒቨርሲቲ ፕሮፌሰርና የአሁኑ የትምህርት ሚኒስትር ዶክተር ብርሃኑ ነጋ የመንግስት አፈቀላጤ ከሆነው ከሉዓላዊ ሚዲያ ጋር ያደረጉትን ውይይት ለተመለከተ ኢትዮጵያውያን የተማሩ በምንላቸው ዜጎቻችን ላይ የነበረንን እምነት የሚሸረሽር ነው። ዶክተር ብርሃኑ የሚታወቁት ዲሞክራሲ እንዲሰፍን ህወሓትን ሲታገሉ ነበር። በኢትዮጵያ ዋና ችግር የሆነው የጎሳ ክፍፍል አስተዳደር እንዲወገድና በአገሪቱ ዲሞክራሲ እንዲሰፍን ኤርትራ ድረስ በመሄድ ባደረጉት ትግል ይታወቁ ነበር። በአብይ አህመድ የትምህርት ሚኒስትር ሆነው ከተሸሙ ጀምረው ግን የህዝብን መከራና ችግር አይተው እንዳላዩ ሆነው የአብይ አህመድ የጭካኔ አገዛዝ አስፈጻሚ በመሆን ግንባር ቀደም ሆነው መጥተዋል። ዶክተር ብርሃኑ የመንግስትን የተሳሳተ መንገድና የጭካኔ አገዛዝ ለመከላከል የዶክተር አብይን ገጽታ ለመገንባት ማስረጃ ለማቅረብ ያደረጉት ሁሉ ከንቱ ጥረት ነው። የዶክተር አብይ ተንኮል ቬኑስ ፍላይ ትራፕ የሚሏት ተክል አይነት ባህሪ ያለው እንደ አንድ አድፋጭ አውሬ አፏን ከፍታ የምትጠብቀው ቬኑስ ፍላይ ትራፕ በመልኳና መዓዛዋ ተስበው ሊቀስሙ ወይንም ሊመገቡ ቅጠሏ ላይ ያረፉትን ንብና የመሳሰሉ ነፍሳት ያዞ ጥርሶች በመሰለ እሾሃማ ወጥመዷን በመዝጋት አፍና እንዳይወጡ በመያዝ ትበላቸዋለች። በዚህም ባህሪዋ እንስሳት የምትበላው ተክል ትባላለች። በእርሷ ተስቦና እርሷ ላይ አርፎ ማምለጥ የለም። በቃ መሰልቀጥ ብቻ ነው። ዶክተር አብይ ወደ ስልጣን ሲመጡ ያደረጉትን ንግግር በማመን ለኢትዮጵያ ተስፋ ይዘው መጥተዋል። የኢትዮጵያን አንድነት ያስጠብቃሉ፣ እንዲሁም ኢትዮጵያን ከዚህ ኋላ የጎሳ አፓርታይድ አገዛዝ አውጥተው ወደ ዜግነት ዲሞክራሲ ይመሩናል የሚል ከፍተኛ ተስፋ ነበር። ይህ ተስፋ ግን ብዙም ሳይቆይ እንደ ጉም ተኗል። አብዛኛው ኢትዮጵያውያን ሐሰተኛ መሆናቸውን ብዙም ሳይቆይ ተገነዘበ። ዶክተር አብይ ለዜጎች የማያዝኑ አረመኔ መሆናቸውን የራሳቸው ሹም ሳይቀር መስክረዋል። ዜጎች በማንነታቸው የተነሳ በግፍ ተጨፍጭፈው በቡልዶዘር እንደ ቆሻሻ በጅምላ ሲቀበሩ ምንም ጉዳያቸው አልነበረም። አንድም ቀን በማንነታቸው ለሚጨፈጨፉት ወገኖች ሀዘናቸውን ገልጸው አያውቁም። ዶክተር አብይም ስልጣን ላይ ሲወጡ ባደረጓቸው ማራኪና እውነት መሳይ ንግግሮች እስካሁንም ድረስ ተማርከው የተጠጓቸውን ሁሉ ከህዝብ እየነጠሉ በስልጣንና ጊዜያዊ ጥቅም አስጎብድደዋቸዋል። እስካሁን ለዚህ ሰለባ ከሆኑት መካከል በተረትና ምሳሌ ንግግሩ ብዙዎች ያደንቁት የነበረው ዲያቆን ዳንኤል ክብረት ለአማራ ህዝብ እታገላለሁ በማለት ለመስማት የሚቀፉ አክራሪ ቃላቶችን ሲደረድር የነበረው የአብኑ በለጠ ሞላና አብረዋቸው የታገሉትን ሁሉ እርግፍ አድርገው የጣሉት የአሁኑ ኢዜማ መሪ ዶክተር ብርሃኑ ነጋ ጥቂቶቹ ናቸው።
እነዚህ ሰዎች ቬኑስ ፍላይ ትራፕ ላይ እንዳረፈች ንብ ወጥመዱ ውስጥ ገብተዋል። በአብይ አህመድ ተስበው እንዳይወጡ ሆነው ተርመጥምጠው ቀርተዋል። ለአብይ የግፍ አገዛዝ ጠበቃ ሆነው ለመቆም ሐሰተኛና ሆን ተብሎ ማሳሳቻ ማስረጃ በማቅረብ ህዝብን ለማጭበርበር ሌት ተቀን እየሰሩ ነው። ዶክተር ብርሃኑ ባደረጉት ውይይት በህወሓት ዘመን በዘር እየተቧደኑ የሚፈጸም የዝርፊያ ስርዓት እንደነበር አስረድተው አሁን ግን ዶክተር አብይን ከቱርክ አዘማኝ መሪ ነበሩ ካሏቸው ከሙስጠፋ ከማል አታቱርክ ጋር በማወዳደር ኢትዮጵያን ከዚህ አይነት ኋላ ቀርነት ለማውጣትና ለማዘመን እየሰሩ እንደሆነ ለማስረዳትና የአብይን የጭካኔ አገዛዝ ለመከላከል ጥረት አድርገዋል። አገር ማዘመን ማለት በዚህ በደቀቀ ኢኮኖሚ ከአዲስ አበባ ሸገርና ሌሎች ከተማዎች የነዋሪውን ቤቱ ያፈረሱ ህዝቡን ሜዳ ላይ መጣል ነውን? አገሪቱ በማያቋርጥ ጦርነት ውስጥ ያለችና ዜጎች ከቦታ ቦታ መንቀሳቀስ ሳይችሉ እንዴት ነው ኢኮኖሚው ሊያድግ የሚችለው? የተያዘው አገር ማዘመን ከሆነ በድሮን የሚጨፈጭፉት ንጹሃን ዜጎች ይናገሩ። የአብይ አገር ማዘመን ንጹሃን የአማራ ወጣቶች ከቤታቸው እያወጡ መረሸን፣ ትምህርት ቤቶችንና ሆስፒታሎችን በድሮን ማቃጠል ነው። አገር ማዘመን በሚሊዮን የሚቆጠሩ የአማራ ልጆችን ትምህርት እንዳያገኙ ማድረግና ተስፋቸውን ማጨለም ነውን? አገር ማዘመን ማለት ህዝብን ይበልጥ በጎሳ መከፋፈል፣ አንዱን ጎሳ በሌላ ላይ ማነሳሳትና ሀብቱንም ስልጣንን በአንድ ጎሳ ለመያዝ መስገብገብ፣ ህዝቡን ገደብ በሌለው ጉቦ ማማረር ነውን? አገር ማዘመን ማለት ከ1 ሚሊዮን በላይ ዜጎችን በጦርነት ማጥፋት ነው። ዶክተር ብርሃኑ ይህ ሁሉ ጠፍቷቸው ሳይሆን አይን ያወጣ ክህደታቸውን ለህዝብ ግልጽ አድርገዋል። ዶክተር ብርሃኑ አገሪቱን የደም ጎርፍ ያደረጋትን ወንጀለኛውን አብይን ለመከላከልና የአብይን ገጽታ ለመገንባት ሲሉ የሐሰት መረጃዎችን በማቅረብ የኢትዮጵያን ህዝብ ለማሳሳት ጥረዋል። የአብይ መንግስት የሐሰት አሃዛዊ መረጃ በማቅረብ የታወቀ ነው። ይህ ደግሞ ለህዝብ ያላቸውን ንቀት ያሳያል። ዶክተር አብይ በዓለም ፊት ለትዝብት የጣለም ብዙ ነገር ተናግረዋል። በ4 ዓመታት ውስጥ 25 ቢሊዮን ችግኝ ተከልን። በዘመናዊ ቴክኖሎጂ የኢትዮጵያን ዝናብ አጠር ቦታዎች ዝናብ በዝናብ ላደርገው ነው። የነዳጅ ድፍድፍ በይፋ ማውጣት ጀመርን። ትግራይን ለቀን የወጣ ነው ገበሬው እርሻውን እንዲያርስ አስበን ነው። ወደብ አገኘን፣ እንኳን ደስ አላችሁ። የዶላር ምንዛሬን ዋጋ ቀየርንላችሁ፣ ኢኮኖሚው አደገ፣ እንኳን ደስ አላችሁ። 5 ሚሊዮን ኮደርስ ወይም ኮምፒውተር ፕሮግራመርስ እናሰለጥናለን። ይህን ቁጥር ለማነጻጸር ያህል 335 ሚሊዮን ህዝብ አላትና በቴክኖሎጂው በዓለም መሪ በሆነችው ዩናይትድ ስቴትስ አሜሪካ እንኳ አጠቃላይ በአመት የሚኖረው የፕሮግራመሮች ክፍት ስራ 139400 ነው። ዶክተር አብይ ምን ያላሉን ነገር አለ? ለሁሉም ሊያጠፉት በሚፈልጉት የሀገራችን ተረትና ምሳሌ ሽልም ከሆነ ይገፋል፣ ቦርጭም ከሆነ ይጠፋል ብለን እንለፈው። ዶክተር አብይ ምን ያላሉን ነገር አለ? ለሁሉም ሊያጠፉት በሚፈልጉት የሀገራችን ተረትና ምሳሌ ሽልም ከሆነ ይገፋል፣ ቦርጭም ከሆነ ይጠፋል ብለን እንለፈው። ዶክተር ብርሃኑ ነጋም አብይን ለማስደሰት ሐሰተኛ ማስረጃ አሰራጭተዋል። ቀደም ብሎ 57 ብር የነበረውና ከጥፍ በላይ ጨምሮ ንግድ ባንክ አሁን 121 ብር ከ50 ሳንቲም የሚሸጠውና በጥቁር ገበያ ደግሞ 140 ብር በላይ ወይም 11% ጭማሪ የሚሸጠውን ዶላር ያለው ልዩነት 1 ወይንም 2% ነው ብለው ሲያጣጥሉ ኢኮኖሚክስ ሲያስተምሩ የነበሩ ሰው በዚህ ደረጃ እንዴት ወረዱ ያስብላል። የሁለተኛ ደረጃ ትምህርት መልቀቂያ ፈተና ወስደው ወደ ከፍተኛ ትምህርት ቤት እየገቡ ያሉትን ተማሪዎች አስመልክተው ሲጠየቁ የመለሱት መልስ በጣም ያሳፍራል። ከተፈታኞቹ 3.2% እስከ 5.2% የሆኑት ብቻ ያለፉትን ብዙም ኪሳራ አይደለም ለማለት ከአሜሪካ ጋር አነጻጽረው በአሜሪካም እኮ ከ20 እስከ 25% በመቶ ብቻ ነው ከፍተኛ ትምህርት የሚገቡት ብለውናል። እውነቱ ግን ከዚህ ፍጹም ይለያል። በዩናይትድ ስቴትስ አሜሪካ በቅርቡ በ2022 ኢሮፓውያን አቆጣጠር 12ኛ ክፍል ከጨረሱት ውስጥ 62% ከፍተኛ ትምህርት ገብተዋል። ይህ አሃዝ እንዲያውም በ2008 69% ነበር። በአሜሪካ ባለ ዩኒቨርሲቲ ሲያስተምሩ የኖሩ ኢኮኖሚስት ይህ ሀቅ ይጠፋቸዋል ብሎ መገመት አይቻልም። ዶክተር ብርሃኑ በዚህ ደረጃ ሄደው ሐሰተኛ አሃዝ በመጥቀስ ለማስረዳት ከመሞከር በአማራ ክልል ሊመዘገቡ ከሚገባቸው 7 ሚሊዮን ተማሪዎች ከትምህርት ውጭ ስለሆኑት 5.5 ሚሊዮን ወይም 78% ተማሪዎች ለምን አልነገሩንም? በትግራይ ስለጠፉት 14000 መምህራን እንዲሁም ከትምህርት ውጭ ስለሆኑት ተማሪዎች ለምን አልገለጹልንም? በአማራና ትግራይ ክልል በድሮንና ጄት ስለተደበደቡት ትምህርት ቤቶች ለምን አላስረዱንም? ለመሆኑ ይህን የዘቀጠ የኢትዮጵያ የትምህርት ሁኔታ ለማሻሻል ዘረኝነትን፣ የቋንቋና የጎሳ ክፍፍልን ከሚያስፋፋው የትምህርት ፖሊሲዎ ውጭ ምን ግልጽ የመፍትሄ ስትራቴጂ አዘጋጅተውልናል?
በዩኒቨርሲቲዎች ከተረኞቹ ከጎሳ ፖለቲካ ቁጥጥር ነፃ በሆነ የእውቀት ላይ ብቻ የተመሰረተ የምሁራን ሀገር አዲን ውይይት እንዲደረግ ምን አድርገዋል? በረሃብ የሚቀጡትን መምህራን ኑሮና ደሞዝ ለማሻሻልስ ምን እርምጃ ወስደዋል? መምህራን በሙያ ማህበራቸው በነፃነት ከመንግስት ተጽዕኖ ውጭ መደራጀት እንዲችሉ ምን አድርገዋል? ፈተና ከመፈተን ያለፈ የትምህርት ግብዓቱን፣ የመማር ማስተማር ሂደቱን፣ ተከታታይ ጥራት ማሻሻያውን፣ ትምህርት አመራሩን፣ በጀቱን ለማሻሻል ምን ሰርተዋል? የኢትዮጵያ ትምህርት የኢትዮጵያን ችግር እንዲፈታና ለኢትዮጵያ እንዲበጅ ለማድረግና ከጎሳ ክፍፍል ፖለቲካ ነፃ እንዲሆን ለሀገር አንድነት ሚና እንዲጫወት ምን ተግባራዊ እንቅስቃሴ አድርገዋል? ለመሆኑ መከራ የወረደባቸውን የአማራ የትግራይና አፋር ትምህርት ቤቶችና ተማሪዎች ጎብኝተዋል? ዶክተር ብርሃኑ ያለምንም ተጽዕኖ በነፃነት እንደሚሰሩ ገልጸዋል። በትምህርቱ ዘርፍ ስልጣን ከያዙ ጀምሮ እስካሁን እየደረሰ ላለው ውድቀት ቁጥር አንድ ተጠያቂ ኖት ማለት ነው። የዩኒቨርሲቲ ፕሬዝዳንቶችን በሙያ ችሎታቸው ብቻ እንደሚመድቡ ተናግረዋል። በኢትዮጵያ ዩኒቨርሲቲዎች የሚያስተምሩ መምህራንን እንዴት ቢንቋቸው ነው? የዩኒቨርሲቲ ማህበረሰብ አወዳድሮ የመረጣቸውን እየጣላችሁ የብልጽግና ካድሬ እንደምትመድቡ ግልጽ ነው። ለአዲስ አበባ ዩኒቨርሲቲ ፕሬዝዳንት ያደረጓቸው የእርስዎ ምክትል ሚኒስተር የነበሩት በችሎታቸው ተወዳድረው ነው? እርሶስ ለዩኒቨርሲቲ ቻንስለር ነኝ ያሉት በየዩኒቨርሲቲዎቹ አሁን ድረስ ሰዎች በችሎታቸው ሳይሆን ለብልጽግና ባላቸው አጎብዳጅነት ቦርድ ብሎ መንግስት ባስቀመጣቸው የብልጽግና ካድሬዎች እንደሚመደቡ የዩኒቨርሲቲ ማህበረሰብ አያውቁም ብለው ነው? የኢትዮጵያ የትምህርት ማህበረሰብ ከእርሶ ሐሰተኛ ማስረጃ ሳይሆን በሀቅ የተመሰረተ መልስና ማብራሪያ ይጠብቃል።